ከ10 የዓለም ሪከርድ በላይ ያለው የዓለማችን ረጅሙ ከፍተኛው የመስታወት ድልድይ ነው። በሉ እንግዲህ እንደምታዩት እነዚህን የመጣልኝ አንስቼ ልጨምረው ነው። አንድ ነገር ላሳያችሁ። እዚህ ጋር የምታዩት ስጋ እንዳለ የአሳማ ስጋ ነው። ወደ አንድ ሀገር ስንጓዝ ምግባቸውና የባህል አለባበሳቸውን በደንብ ማየት የማይቀር ጉዳይ ነው። አቦ እዚህ ከተማ የማይቀቀል የማይበላ ጉድ የለም። ወደ ሌላዋ ደማቋ የቻይና ከተማ ሲያን በመሄድ በተወሰነ መልኩ የአለባበስ ሁኔታቸውን እናያለን። እንኳን ወደ ቤኪስ ትራቨል ቻናል በሰላም መጣችሁ። ከዚህ በፊት በነበረው ቪዲዮ ቻይና ውስጥ በቡዲዝም እምነት 5 ወሳኝ ከሚባሉ ቴምፕል ያላቸው ተራራዎች አንዱን ወተን ነበር። ፋንጂን ማውንቴን በመባል የሚታወቅ ሲሆን 6 ሰዓት ገደማ ነበር የፈጀብኝ። በዚህ ቪዲዮ ሌላ ዴስቲኔሽን አለን። እዛው ቻይና ውስጥ ዣንያዬ በመባል የሚታወቅ ቫሊ ከ10 የዓለም ሪከርድ በላይ ያለው የዓለማችን ረጅሙ ከፍተኛው የመስታወት ድልድይ ነው። ዲዛይን የተደረገው በእስራኤላዊው አርኪቴክት ሂያም ዶታን ሲሆን ለፓብሊክ ክፍት የሆነው 2016 ኦገስት ወር ላይ ነው። 800 ሰዎችን በአንድ የመያዝ አቅም ሲኖረው ከ120 ትላልቅ የመስታወት ፓኔሎች ነው የተሰራው። ከ430 ሜትር በላይ ርዝመት አለው። እንደምታዩት የሚመጣ ሁሉ ፎቶ ሳይነሳበት አይሄድም። 6 ሜትር ብቻ ስፋት ሲኖሩት ከባድ ንፋስንና የመሬት መንቀጥቀጥንም ጭምር መቋቋም እንዲችል ተደርጎ ነው የተሰራው። ያለውን የህዝብ ብዛት ተመልከቱ። እንደምታዩት አብዛኛዎቹ እየተቀመጡ በየቦታው ፎቶ ይነሱበታል። ወደ ታች ምን ያክል ዲፕ እንደሆነ ተመልከቱ። እንደሚያምር በንጊ ጃምፕ ወይ ደግሞ ታስራችሁ ከድልድይ ላይ ራሳችሁ መወርወር ወይ መዝለል የምትችሉበት የዓለማችን ረጅሙ ድልድይም ይሄ ነው። ታዲያ ይሄን ስላችሁ ኮሜርሻሊ ማለት ነው እንጂ ሬድቡልና የመሳሰሉ ትላልቅ ድርጅቶች የየራሳቸው የሆነ እብደት በሚመስል ሁኔታ ከተለያየ ቦታ ላይ ይዘላሉ። ፎቶ ከመነሳት በዘለለ ይህ አክቲቪቲ እጅግ በጣም የተለመደ ነው። ሰዎች እንደዚህ ይሰባሰቡና የሚዘሉትን ሰዎች ወደ ታች ያሉ። እድሉን ካገኘውኝ የዘላለሁ ብዬ አስቤያለሁ። ከዚህ ላይ ምን አይነት እድል እንደሚኖረኝ አላውቅም። በጣም ፉሊ ቡክድ ናቸው። ጠይቄያለሁኝ፣ ግን እስቲ ዊ ዊል ሲ ምን እንደሚፈጠር ያለውን ነገር ግን በሂደት አሳያችኋለሁ። በነገራችን ላይ እየረገጥኩ ሲሄድ ራሱ የሆነ በጣም ስኬሪ ነገር ነው። በጣም እድሉን አግኝቼ መዝለያ ቦታ ደርሼ ነበረ። በፕራይቬሲ ምክንያት ማንም ሰው ሲዘል ግን ቀርጬ ላሳያችሁ አልቻልኩም። ቅድም ነገራችሁ ነበር ምን ያክል ከዝቅታ እንዳለው። ከዚህ ጋር መዝለል ማለት ከኋላ ቁጥር ይታያችኋል፣ 260 ሜትር። ፋይናሊ እየዘጉ ነውና አማራጭ አልነበረኝ። ኦኬ ታንክ ዩ ሶ ማች። ወደ ቤት እንግዲህ ሌላ ጊዜ በደንብ ተዘጋጅተን እንመለስበታለን። አሁን ወደ ምሳ። የዛሬው ምሳ ደግሞ ላሳያችሁ፣ ግን በጣም ነው ቸኩለው ገና እያዘጋጀች ነው እዛ ጋር። እስከዛ አንድ ያየሁትን ነገር ደግሞ ላካፍላችሁ። አንድ ነገር ላሳያችሁ። እዚህ ጋር የምታዩት ስጋ እንዳለ የአሳማ ስጋ ነው እና የቆየ ትራዲሽን ነው። ጭስ ከዚህ የሚወጣው ጭስ ከዚህ ጋር እሳት አለ፣ የሚወጣው ጭስ ያደርቀዋል እና ጥሩ ቴስት ይሰጠዋል ተብሎ ይታሰባል እና ለዛ ነው እንደዚህ የሚደረገው። ሌላው ነገር ተመልከቱ። ይሄ ሙሉ አሳማ ነው፣ ሙሉ አሳማ። ዋው! ዛሬ ሌላውን ጉዟችንን እንጀምራለን። ከጉያንግ ከተማ ወደ ሲያን ነው የምንጓዘው። የ2 ሰዓት በረራ ነው። ከዛ ደግሞ ያለውን ነገር አሳያችኋለሁ። በደንብ ቱር እናደርጋለን። በተወሰነ መልኩ የምንወጣቸው ተራራዎች አሉ። አካባቢውን በደንብ አሳያችኋለሁ። የታክሲ ሹፌሩ መኪና ውስጥ አበላም ስላለኝ እንግዲህ ቆመናል። ውጪ እየበላው ነው ምሳዬን። የግድ ቶሎ መድረስ ስለሚኖርብኝ ነው።
ሲያን ከቻይና ጥንታዊ ከተሞች መካከል አንዷ ስትሆን ቂን፣ ሃን እና ታንግ በመባል የሚታወቁ ዳይናስቲ ጊዜ የቻይና ዋና ከተማ በመሆን አገልግላለች። ከ3000 ዓመት በላይ ታሪክ እንዳላት ይነገርላታል። ከተማዋ አሁን ላይ ከምትታወቅባቸው ነገሮች መካከል አንዱ በደንብ ተጠብቆ እስከ ዛሬ ድረስ ከደረሰው ሲያን ሲቲ ዎል ወይ ደግሞ የከተማዋ አጥር ነው። በ1370 ዓመተ ምህረት የተገነባ ሲሆን ሰርቶ ለመጨረስ 8 ዓመት ነው የፈጀው። 13.7 ኪሎ ሜትር ርዝመት ሲኖረው 12 ሜትር ከፍታ አለው። ስፋቱ እንደየቦታው ከ15 እስከ 18 ሜትር ይሆናል። እዚህ ቪዲዮ ላይ በስተቀኝና በስተግራ ያሉት የህንፃ ልዩነት እንኳን በደንብ ጎልቶ ይታያል። በዛ ጊዜ አካባቢ የተሰሩ ቤቶችና አሁን ላይ እየተሰሩ ያሉት ሰማይ ጠቀስ ህንፃዎቿ። እንደምታዩት እንግዲህ የከተማው በዚህ በኩል የምታዩት ትላልቅ ህንፃዎች ያሉበት ነው። በዚህኛው ሳይድ ደግሞ ስታዩ አሮጌ ህንፃዎች ያሉበት ነው። ታዲያ ይሄ ትልቅ የከተማ የግንብ አጥር የተሰራው ራሳቸውን ከሞንጎሊያን ለመከላከል ነው። አሁን ላይ ግን ቱሪስቶች ወክ ሊያደርጉበትና በተወሰነ መልኩ በሳይክል እየሄዱ ከተማዋን የሚያዩበት ነው። እኛስ ለምን አንሞክረውም? እዚህ ከተማ ውስጥ ማድረግ ከምትችሉት ነገሮች ሌላኛው ነገር በሳይክል መጓዝ ነው። ይህንን የሚያክል ቦታ ላይ በጣም ነው የሚያምረው። በጣም ከምላችሁ በላይ ማለት ነው። እዚህ መጣችሁ በቃ ሁሉም ሰው በባይክ ነው የሚሄደው። ኦልሬዲ የኢትዮጵያ ባህር ዳር ወይ የኢትዮጵያን ሐዋሳ በሉት። በጣም ነው ደስ የሚለው ነው ለመናገር። ይሄ አያምርም ማለት አይቻልም። እንደዚህ አይነት አሪፍ ቦታ ይቻላል። በቃ ሰው ሁሉ ፍሪ ነው። ተመልከቱት አሁን ይሄንን ዋው! የምር በጣም ነው ደስ የሚለው። ሳይክል ከነዳው ስንት ጊዜ መሰላችሁ? የዚች ደማቅ ከተማ ምሽት ምን እንደሚመስል ነገ በደንብ እናያለን። ዛሬ በትንሹ ሃይላይት ላሳያችሁና እራታችንን እንብላ። ሆቴል እዚህ ነው። ልግባና ቼኪን አድርጌ ወክስ አድርጌ በተወሰነ መልኩ ወጥቼ ያሳያችኋለሁ። ይመቻችሁ። የዛሬው ክፍሌ ይህንን ይመስላል። እንደምታዩት በተለያየ ምስሎች የደመቀና በተወሰነ መልኩ ስለ ከተማቸው ማሳየት የፈለጉ ይመስላል። እንግዲህ እንደምታዩት የሲያን ከተማ ድምቀት ልነግራችሁ አልችልም። ድባባ በጣም ነው ደስ የሚለው። ይህንን ይመስላል። ወክ ማድረጉ እውነቱን ለመናገር በጣም አሪፍ የሚያማምሩ ስትሪቶች አሏት። በጣም ነው ደስ የሚለው። ከተማዋን ለማየት እንግዲህ በጠዋት ወጣ ብያለሁ። ወክ እያደረግኩኝ ነው። እዚህ አካባቢ ብዙ ሱቆች አሉ። በጣም ደስ የሚል እንትን አለው፣ ድባብ አለው። በነገራችን ላይ እዚህ ጋር መንጌ ኪንግ ይሄ የከተማዋ ቦታ ሙስሊም ኳርተር በመባል ይታወቃል። የማታዩት የማይሸጥ የምግብ አይነት የለም። ታዲያ ገና ወደ ስትሪት ስትጠጉ በተለያዩ የምግብ ሽታዎች መታጀብ ትጀምራላችሁ። እውነቱን ለመናገር ይሄንን ስትሪት በጣም እየወደድኩት ነው። በጣም
የሌለ ጉዳይ የሌለ ነገር የለም። ማይክል ስጦታ ብሎ ይሄንን አምጥቶልኛል። ኬት እንደሚጀመር አላውቅም። ያው እንግዲህ እንደምታውቁት እኔ ምግብ ላይ አልታማም። አዳዲስ ነገሮችን መሞከር ደስ ይለኛል በጣም። አቦ እዚህ ከተማ የማይቀቀል የማይበላ ጉድ የለም። ምን እንደምበላ አላውቅም፣ ግን ዝም ብዬ እያየሁ ነው። ለአሁን ተመልከቱ እዚህ ጋር ብዙ ስትሪት ፉድ ያላቸው ሀገራት ሄጄ ባውቅም በዚህ ልክ ግን እስካሁን የትም አላየሁም። በዚህ ስትሪት ብቻ ከ80 እስከ 100 የሚሆኑ የተለያዩ የምግብ አይነቶችን ልታገኙ ትችላላችሁ። ከዚህ በፊት በነበረው ቪዲዮ እንዳየነው ሁሉ በዚህኛውም ኤፒሶድ ብርቅዬ መሆኔን እንደቀጠልኩ ነው። ከምግቡ ዘርፍ ደግሞ ስትወጡ እነዚህ በየቦታው የሚሸጡ የተለያዩ ነገሮች አሉ። በጣም ነው የሚያምረው እውነቱን ለመናገር። አሁን አንድ ሬስቶራንት ነው ያለሁት። ገብቼ ቁጭ ብያለሁኝ። ግን ከተማዋን በደንብ መዞር እፈልጋለሁ። በተለይ ደግሞ ከሰዓት ኖርማሊ የሚያደርጉት ነገር ምንድነው? በጣም ብዙ ሰዎች እየመጡ ፎቶዎችን ይነሳሉ። በተለያየ የባህል ልብስ ይለበሳል፣ በተለይ ደግሞ ሴቶች እና እሱን ቼክ ለማድረግ ወጣለሁ ብዬ አስቤያለሁ። ዞር ዞር ብዬ አሳያቸዋለሁ በተወሰነ መልኩ። እስከዛ ድረስ ግን አሁን የምፈልገው ነገር መብላት ብቻ ነው። እንደምታዩት እየተንቀሳቀሱ ነው። ምንም ማድረግ አልችልም። አራ ሊሄድ ነው። በሉ እንግዲህ እንደምታዩት እነዚህ ነው የመጣልኝ። አንስቼ ልጨምረው ነው። ከለራቸውን ቀየሩ እንጂ መጥተዋል። እንግዲህ ከበሰለች በኋላ ይህንም መፈልፈል ነው። በሉ አልበሰለም መሰለኝ፣ ትንሽ ይቀረዋል። ከዛ ዘብራይት ሲቲ በመባል ወደምትታወቀው የከተማዋ አካባቢ ሄድኩኝ። ታዲያ ይሄ ቦታ ፈጽሞ የተለየ ነው። የሰዎቹ አለባበስ፣ ድባቡ፣ ሁሉም ነገር እንግዲህ እንደዚህ ነው ተለብሶ የሚኬደው ከኋላ እንደምታዩት። እና ደግሞ ዞር ዞር እያልኩኝ ያሳያቸዋለሁ በተወሰነ መልኩ። ኦልሬዲ አሁን እየጨላለመ ስለሆነ በጣም ብዙ ሰዎችን እንደዚህ እየለበሱ እያየሁኝ ነው እና በጣም ነው የሚያምረው እውነቱን ለመናገር። ይሄ ምን አይነት ትርጉም እንዳለው ባላቅም ግን ሲጠያይቄ ደግሞ ያለውን ነገር እነግራቸዋለሁ። ይሄ ሁሉ የሚደረገው አሁን ላይ ያለው ትውልድ በፊት የነበረውን የአለባበስና የአኗኗር ሁኔታ በደንብ እንዲያውቅ ነው። ታሪካቸውም ሆነ ብዙ ነገራቸው እንዲረሳ አይፈልጉም። ይህንንስ እንዴት ታዩታላችሁ? አያምሩም? በእናታችሁ በታንግ ዳይናስቲ ጊዜ ማለትም ከ600 እስከ 900 ዓመተ ምህረት ድረስ በነበረው በዓለማችን የመጀመሪያዋ ከ1 ሚሊዮን ሕዝብ በላይ የሚኖርባት ትልቋ ከተማ ነበረች። በቻይና ውስጥ መገበያያ ገንዘብና ፕሪንት መደረግ የተጀመረው ለመጀመሪያ ጊዜ በዚች ከተማ ነው። በቻይና ታሪክ ትልቁ እድገትና ብዙ ነገሮች የተቀየሩበት ጊዜ ከመሆኑ አንጻር The most glorious period in Chinese history በመባል ይታወቃል። ይህ ፊት ለፊታችሁ የምታዩት ዳያንታ ፓጎዳ በመባል የሚታወቅ ሲሆን 65 ሜትር ርዝመት አለው። በ652 የተሰራ ሲሆን በከተማዋና በቡዲዝም እምነት ትልቅ ቦታ አለው። በዩኔስኮ ከተመዘገቡ ቅርሶቿ መካከልም አንዱ ነው።
አሁን ላይ በቱሪዝም ከሚታወቁ ከተሞች አንዷ ስትሆን ከኮቪድ በፊት በ2019 ብቻ 300 ሚሊዮን ሕዝብ ጎብኝቷታል። አሁን ላይ ያ ቁጥር በእጥፍ ቢቀንስም ማንሰራራት ላይ ነው። እውነቱን ለመናገር ተመሳስያቸው ይህንን ልብስ በሞክር በጣም ደስ ይለኝ ነበር። ችግሩ ምንድን ነው? ለመልበስና ለመኳኳል ብቻ ከ2 ሰዓት በላይ ይፈጅባቸዋል። እንደሚታያችሁ የዚች ከተማ ምሽት በጣም ረጅም ነው። እየመሸ በሄደ ቁጥር የከተማዋ ድባብ እየጨመረ ይመጣል። የመንገዶቿ መብራት፣ የሰዎቿ እንቅስቃሴ እንዲሁም ከተለያየ ሀገር የሚመጡ የቱሪስቶች ብዛት ምሽቷን እጅግ በጣም ደማቅ ያደርጉታል። አሁን ለምን the bright city እንደምትባል ገባኝ። ተመልከቱ። I'm in love with the city የምር። And you finally understand when the lights go out, everything is clear. When the lights go out, I could finally see. When the lights go out, everything is clearer. When the lights go out, I could finally see what it's all about. Standing in the mirror when the lights go out, it's you. በሉ እንግዲህ በሲያን የነበረኝ ጊዜ አጠናቅቄ ያለሁኝ አሪፍ ጊዜ ነበረኝ። ኦልሬዲ ወደ ሆቴል እየተመለስኩኝ ነው ራቴን በልቼ። እንደዚህ አይነት ጉዞዎችና እንደዚህ አይነት ቦታዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁኝ ጥሩ ጊዜ እንዳሳልፋችሁ ተስፋ በማድረግ በዚህ ጉዞ የመጨረሻ ኤፒሶድ ቤጂንግ እንገናኝ። ኮሜንታችሁን እጠብቃለሁ። መልካም ጊዜ ይሁንላችሁ።